እሺ ተመልካቾች እንዴት ናችሁ? ይህ የኢኮኖሚ ጉዳይ ያነሳን መናወራበት የዩቲዩብ ቻናል ነው። እኔ ዋሲሁን በላይ ነኝ። ዛሬ ብዙዎቹ የሚነጋገሩበት ዜና ላይ የተወሰነ ሀሳብ ለመስጠት ፈልጌ ነው። እሱ ምንድነው? መንግስት 1 ትሪሊየን ብር ዕዳ አለበት ይላል። እሱ የቀረበው ምንድነው? የኢትዮጵያ ንግድ ባንክ የ8 ወር ሪፖርት እያቀረበ ነው አቅርቧል ለምክር ቤት እና የኢትዮጵያ ንግድ ባንክ ላይ መንግስት ያለበት ዕዳ 1 ትሪሊየን ብር ደርሷል የሚል ነው። እንግዲህ ባንኩ የብድር ክምችቱ 1.393 ትሪሊየን ብር ደርሷል። ከዚሁ 74.4 ከመቶ የሚሆነው የመንግስት ዕዳ ነው። 1 ትሪሊየን ብር የሚደርሰው ማለት ነው። መንግስት በተለያዩ የልማት ድርጅቶች በኩል ከኢትዮጵያ ንግድ ባንክ የተበደረው ማለት ነው። እንግዲህ ከዚህ ቀደም ይህም ሀሳብ ሲቀርብ ነበር፣ ታስታውሳላችሁ። በጣም በርካታ የመንግስት የልማት ድርጅቶች ከኢትዮጵያ ንግድ ባንክ መንግስትን ዋስትና እያደረጉ ይበደራሉ። የኢትዮጵያ ኤሌክትሪክ ኃይል ብቻ ወደ 300 ቢሊዮን ብር እንደነበረበት፣ ስኳር ኮርፖሬሽን፣ ኢትዮ ኢንጂነሪንግ፣ ሜቴክስር ያሉ ድርጅቶች፣ ሌሎች የመንግስት የልማት ድርጅቶች መንግስትን ዋስትና እያደረጉ ከመንግስታዊ ባንኩ የኢትዮጵያ ንግድ ባንክ ይበደራሉ። እንግዲህ ላለፉት 15 ዓመታቶች ጠቅላላ ባንኩ ከሰጠው ብድሩ 92 ከመቶ ለመንግስት የልማት ድርጅቶች ወይ ደግሞ ለመንግስት የተሰጠ ብድር ነው። 8 ከመቶ ብቻ ነው ለግል ሴክተሩ የተሰጠው። ስለዚህ ከማዳበሪያ በስተቀር ቀጥታ የግል ሴክተሩና ፐብሊክን የሚነካ አይደለም። የመንግስት የልማት ድርጅቶችን የሚነካ ብድር ሲያቀርብ ነበር ባንኩ። እንግዲህ ለነዚህ ለተከማቹ ዕዳዎች በ8 ወር ውስጥ ወደ 149 ቢሊዮን ብር ብድር ማስመለስ ችሏል። 72 ከመቶ ከመንግስት የተመለሰ ነው። እንግዲህ ለ14 የመንግስት ተቋማቶች ብድር ሰጥቷል። ደግሞ ብድር ሲሰጥ ነበረ። ብድሩ በዝቅተኛ ኢንተረስት ሬት የሚሰጥ ነው። ከ1 ትሪሊዮን እንኳን ብናስብ 98 ከመቶ በ8% ወለድ የተሰጠ ነው። 2 ከመቶ ብቻ ነው በ11 እና በ12% የተሰጠው። እንግዲህ የተከማቸ ወለድ ደግሞ አለ። ብድሩ ከፍተኛ ከሆነ ወለዱን ከፍተኛ መሆኑ አይቀርም። በ8 ከመቶ እንኳን ቢሆን 173 ቢሊዮን ብር ወለድ ብቻ ተከማይቷል። እንግዲህ ወለድ ባገኘ ቁጥር ደግሞ ባንኩ እንደ ገቢ ስለሚቆጠር ግብር ሲከፍልበት የነበረ ነው። ለምሳሌ በጥር ወር ብቻ እንኳን በገንዘብ ሚኒስቴር በኩል 37 ቢሊዮን ብር ወለድ ተከፍሏል ለኢትዮጵያ ንግድ ባንክ። እንግዲህ ኢትዮጵያ ንግድ ባንክ በጣም ግዙፍ ባንክ ከመሆኑ አንጻር እንግዲህ ከፍተኛ ነው። ሊኩዲቲ ክራይሲስ የተወሰኑ ባንኮች ላይ አለ። የጥሬ ገንዘብ እጥረት እንዳለባቸው ይታወቃል ባንኮች፣ የተወሰኑ ባንኮች። ስለዚህ ኢትዮጵያ ንግድ ባንክ ለ16 ባንኮች በ18 ከመቶ ወለድ 95.6 ቢሊዮን ብር አበድሮ ነበረ። ይሄም ሪፖርት ውስጥ የቀረበ ነው። ከ95.6 ቢሊዮን ብር ብድር ውስጥ 239.9 ሚሊዮን ብር የሚሆን የወለድ ገቢ አግኝቷል። አሁን የባንኩ ቁጥሮች እንዳለ ለመንግስት የሚያዘነብሉ ናቸው፣ ግን መንግስት ጋር ሆነው ደግሞ ያልተከፈሉ። ለዚህም ነው በምክር ቤት የኢትዮጵያ ንግድ ባንክ ዕዳ ለመክፈያና ካፒታሉን ለማሳደግ 900 ቢሊዮን ብር ቦንድ ወይ ደግሞ ኢትዮጵያ ንግድ ባንክ ላይ የነበረ ዕዳ፣ የመንግስት የልማት ድርጅቶች ዕዳ ወደ ምን ዞሯል? ወደ መንግስት ገንዘብ ሚኒስቴር ወደ መንግስት ዞሯል። ከልማት ድርጅቶቹ ወደ መንግስት ዞሯል። ይሄ ዕዳ እንዲከፈል ደግሞ የኢትዮጵያ ንግድ ባንክ ክሊር እንዲሆንና ዕዳ ወደዚህ እንዲመጣ እሱ ፒውር እንዲሆን የገንዘብ ሚኒስቴር ለ10 ዓመት የሚከፈል በ9% ወለድ የሚሸጥ የ900 ቢሊዮን ብር ቦንድ ለማቅረብ መስማማቱ ከዚህ ቀደምም ሲቀርብ የነበረ ነው። የኢትዮጵያ ንግድ ባንክ ሪሊፍ ለመስጠት እንግዲህ የተወሰኑ ነጥቦች እኔ እረዳለሁ። ባንኩ ስራውን እየሰራ እንደሆነ ነው የሚሰማኝ። የኢትዮጵያ ንግድ ባንክ ስራውን እየሰራ ነው። መርሳት የሌለብን 100% ፒውር የሆነ ኮመርሻል ባንክ አይደለም። የኢትዮጵያ ንግድ ባንክ የመንግስት ባንክ ነው። የመንግስት ባንክ ስለሆነ 100% እንኳን የፖሊሲ ባንክ ባይሆን ግን የመንግስትን ዓላማ የሚያስፈጽም እንደሆነ ብዙ የሚያከራክር አይሆንም። የመንግስት የልማት ድርጅቶች ፋይናንስ የሚያደርጉት ከኢትዮጵያ ንግድ ባንክ ነው፣ ከመንግስቱ ባንክ ነው። ደግሞ ግን ለፕራይቬት ሴክተሩም አገልግሎት የሚሰጥ ነው። ማናችንም ሄደን የምናስቀምጥበት የምንበደርበት ተቋም ነው። ደግሞ ከመንግስት ደግሞ ራሱን የቻለ ደግሞ አድቫንቴጅ የሚወስድም ባንክ ነው። ለምሳሌ የመንግስትን በጀት ዲፖዚት አድርጎ የሚጠቀም ነው። የመንግስት ትንንሽም ቢሆን አገልግሎት ክፍያዎችን በመስጠት የኮሚሽን ገቢዎችን የሚያገኝ ነው። አድቫንቴጅ የሚወስድ ነው። ግን ዕዳው ቢከፈልም አሁን የመንግስት የልማት ድርጅቶች ዕዳ ቢከፈልም መንግስት የልማት ድርጅቶቹን ፋይናንስ ለማድረግ የራሱን ባንክ እስከመጠቀሙ ድረስ እና ትርፋማ ካልሆኑ እነዚህ የመንግስት የልማት ድርጅቶች
እዳው ወደፊትም ዘላቂ የሚሆን እንደሆነ ነው የሚሰማኝ። ምክንያቱም የመንግስት የልማት ድርጅቶቹ ፖዘቲቭ ካልመጡ በስተቀር ከዕዳ ሊወጡ አይችልም። ዕዳ እንዳይኖርባቸው የሚሰጡት አገልግሎት ራሱ መክፈል አለበት። ለምሳሌ የኢትዮጵያ ኤሌክትሪክ ኃይል ኔጌቲቭ እንዳይገባና ዕዳ ውስጥ እንዳይገባ የሚያስፈልግ ከሆነ የኢትዮጵያ ኤሌክትሪክ ኃይል ምን መሆን አለበት? ትርፋማ መሆን አለበት። ትርፋማ ለመሆን ደግሞ በጣም ብዙ የሚጠየቁ ጉዳዮች አሉ። ምናልባት ታሪፍ መጨመር ሊሆን ይችላል። ወጪ ቀናሽ በሆነ መልኩ አገልግሎት መስጠት ሊሆን ይችላል። ከዕዳ ለመቀነስም ነው ከሪፎርም በኋላ የታሪፍ ጭማሪ እያደረገ ያለው የኢትዮጵያ ኤሌክትሪክ ኃይል። እንግዲህ የታሪፍ ክፍያዎቹ እስከምን ቢሄዱ ነው ፖዘቲቭ የሚያደርጉት የሚለው በጣም ብዙ ጥያቄ ነው። ወጪ ቀናሽ ማድረግስ የሚቻለው በጣም ከፍተኛ ሪፎርም ይፈልጋል ማለት ነው። ስለዚህ እነዚህ የመንግስት የልማት ድርጅቶች ፖዘቲቭ ካልመጡ በስተቀር ዕዳው ተንከባላይ እንደሆነ ነው እኔ የሚሰማኝ። እንግዲህ የተከማቸ አቅም ስለያዘ ምናልባት ከተከማቸው አቅም እድል እያገኘ ሊሄድ ይችላል ደግሞ። ስለዚህ መንግስት ምናልባት የገቢ አቅሙን ማሳደግ አለበት። መንግስት ሲባል የልማት ድርጅቶች እና ሌሎች ተቋማቶች ጥርቅም ማለት ነው። ስለዚህ የመንግስት የገቢ አቅም ማደግ አለበት። የመንግስት የገቢ አቅም አደገ ማለት የመንግስት የልማት ድርጅቶች ድጋፍ አደገ ማለት ነው። ስለዚህ ዴፊሲቱን ማጥበብ የሚችልበት ሁኔታ አለ። እነዚህ ደግሞ በቀላሉ የሚከናወኑ ናቸው ብሎ ለመናገር ትንሽ ያስቸግራል። በአንዴ ወደ ፖዘቲቭ መጥተው ወደ ፊት ለፊትም የማይበደሩ ናቸው ብሎ ለመናገር ትንሽ አስቸጋሪ እንደሆነ ይሰማኛል። ለዚህ ነው መንግስት የኢትዮጵያ ንግድ ባንክ ተፎካካሪነት ለማሳደግ ጤነኛ ለማድረግ ይሄ 900 ቢሊዮን ብር ዕዳ መክፈያና ካፒታል ማሳደጊያ እየመጣ ያለው። ስለዚህ ይሄ 1 ትሪሊዮን ያደገው አሁን ወደ ገንዘብ ሚኒስቴር ሄዷል። ስለዚህ ገንዘብ ሚኒስቴር ከኢትዮጵያ ንግድ ባንክ ዕዳውን ስለወሰደ በቦንድነት ለገበያ ሊያቀርቡ ይችላል። በተለይ አሁን ካፒታል ገበያው ስለተከፈተ በቦንድነት ሊሸጠው ይችላል። በ9 ከመቶ ወለድ ለ10 ዓመት ውስጥ ተከፍሎ የሚጠናቀቅ ነው። ምናልባት ገዢ የሚያገኝ ከሆነ ክሪል ሊያደርግ ይችላል። ደግሞ ማግኘት የማይቻል ከሆነ ደግሞ የፕሮጀክቶችን አፈጻጸም በማስተካከል ይሄ ከኔጌቲቭ ከሆነ ፐርፎርማንስ የማስወጣት ስራ ሊሰራ ይችላል። እነዚህ ትልልቅ ቦንዶች ለገበያ የመቅረባቸው ጉዳይ የሀገር ውስጥ ገቢ አቅም ካላደገና መከፈል የማይቻሉ ከሆነ መንግስትን መጥፎ ወደ ሞኔታሪ እርምጃም እንዲሄድ ሊያደርገው ይችላል። ገንዘብን ፕሪንት አድርጎ መክፈል ወደሚባል እርምጃ ድረስ ሊወስደው ይችላል። ስለዚህ የመንግስት የልማት ድርጅቶችን አቅም ማሳደግ በጣም ያስፈልጋል። የመንግስት የልማት ድርጅቶች አቅም ካላደገ የኢትዮጵያ ንግድ ባንክ አቅም ሊያድግ አይችልም። ስለዚህ የመንግስት የልማት ድርጅቶቹ ወጪ ቀናሽ በሆነ መልኩ እንዲሰሩ፣ የአስተዳደር ሁኔታቸው ጤነኛ እንዲሆን፣ ታሪፋቸው ባላንስድ በሆነ መልኩ የአገልግሎት ጥራታቸው እንዲያድግ ማድረግ በደንብ ያስፈልጋል። የግል ሴክተሩን እያሳደጉ ደግሞ ከግል ሴክተሩ የሚገኘውን የገቢ መጠን ማሳደግ እኔ ተገቢ እንደሆነ ይሰማኝ። ስለዚህ እኔ መንግስት 1 ትሪሊዮን ብር ዕዳ አለበት የሚለው ብዙም አላስደነገጠኝም። የኢትዮጵያ ንግድ ባንክም ስራው እሱ ነው። ከዚህ ቀደም ደግሞ ሲቀርብ የነበረው እሱ ስለነበረ ብዙም ሾክ አላደረገኝም። ግን አሁን ወስዷል። ግን ቀጣይ እንኳን ተፎካካሪ እንደሆነ የሚያስፈልግ ከሆነ ግን መንግስት የልማት ድርጅቶች ላይ ከፍተኛ ስራ መስራት አለበት። ከአቅም በላይ የሆነ ብድር እየወሰዱ ግን ለማይሰጡት አገልግሎት ከሆነ የሚውለው እሱ ቀጥሎም ከዕዳ እንዲወጣ አያደርገውም። የገንዘብ ሚኒስቴር ዕዳውን ወሰደ እንጂ ዕዳውን መክፈል የማይችልበት አቅም ከሌለ መጥፎ ወደሚባለው ወደ ሞኔታሪና ገንዘብ ፖሊሲ ሊወስደውም ስለሚችል እሱን ጥንቃቄ ማድረግ በጣም ይገባል። ይህ መረጃ ለእናንተ ለማጋራት ነው። አሁን በቅርቡ እንኳን የውጭ ምንዛሬ ለግል ሴክተሩ የውጭ ምንዛሬ ካቀረቡት ሪፖርት ሲቀርብ የኢትዮጵያ ንግድ ባንክ ለግል ሴክተሩ ሰጠውት ያለው ባለፉት 3 ወራቶች ውስጥ $122 ሚሊዮን ብቻ ነው። አዋሽ ባንክ እንኳን 498 ሚሊዮን አቅርቤያለሁ ብሏል። አቢሲኒያ ባንክ ወደ 189 ሚሊዮን አቅርቤያለሁ ብሏል። ስለዚህ አብዛኛውን የሚያቀርበው ለማን ነው ማለት ነው? ለመንግስት ነው የሚያቀርበው። ስለዚህ ወደ መንግስት ያዘነበለ ባንክ ስለሆነ ይሄን ለማዳን የሚያስፈልግ ከሆነ የልማት ድርጅቶችን ሁኔታ ማስተካከል በጣም ተገቢ እንደሆነ ይሰማኛል። አመሰግናለሁ።